እንኳን ለብፁዕ ቅዱስ አቡነ ገብረ መንፈስ ቅዱስ ወራዊ ክብረ በዓል በሰላም አደረሳችሁ። በአብ በወልድ በመንፈስ ቅዱስ ስም አምነን ብፁዕ ቅዱስ የሚሆን የአቡነ ገብረ መንፈስ ቅዱስ ገድሉን እንዘግባለን። ውድ የባህራን ሚዲያ ቤተሰቦች፣ ይህ ዝግጅት ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮ ላይክ፣ ኮሜንትና ሼር በማድረግ እንዲሁም ቻናሉን ሰብስክራይብ በማድረግና የደወል ምልክቱን በመጫን እንድታዳምጡ በአክብሮት እንጠይቃችኋለን። ሐሙስ የሚነበብ የሚጸለይ የአባታችን ብፁዕ ቅዱስ አቡነ ገብረ መንፈስ ቅዱስ ገድል። ከዕለታት በአንድ ቀን አባታችን ገብረ መንፈስ ቅዱስ ይሳለም ዘንድ ወደ ቤተ ክርስቲያን መጣ። ይኸውም ነሐሴ 28 ቀን ነው። ወደ ቤተ ክርስቲያንም በገባ ጊዜ መላእክት እያመሰገኑት እንደ ወንድማቸውና እንደ ወዳጃቸው በክብር ተቀበሉት። ፊቱ እንደ ፀሐይ ያበራልና በንጽሕናውም እንደ እነርሱ ነውና። በክብር ስለ መሰላቸው ብቻ አይደለም፣ የፍሬው ዓይነት ልዩ ልዩ እንደሆነ እንደ ገነት ዛፍ የሚጣፍጥ የጽድቁን ፍሬ ባዩ ጊዜ ነው እንጂ። በከበረ ድንጋይ ላይ እንደ ተሠሩ እንደ ዕንቁ ምሰሶች በጠራ ወርቅ እንደ ተለበጠ ጳዚዮን እንደሚባል ዕንቁ ሆኖ ቢያዩት ነው እንጂ። እንደዚሁም ሁሉ የሥጋው ንጽሕና ያለ ኀጢአት ይታያል። ከእናቱ ማኅፀን ከወጣ ጀምሮ የኀጢአት ትቢያ ፈጽሞ አልነካውም። ስለዚህም መላእክት ሥራውን ባዩ ጊዜ ደስ ይላቸዋል። አስቀድመን እንደ ተናገርን ለአባታችን ገብረ መንፈስ ቅዱስ ክብር ምስጋና ያቀርባሉ። በሌሊት ብቻ አይደለም፣ የአብርሃም የይስሐቅ የያዕቆብ የዕረፍት በዓል በሚከበርበት ቀንም ነው እንጂ። አባታችን ገብረ መንፈስ ቅዱስ ወደ ቤተ ክርስቲያን በገባ ጊዜ መላእክት እልል አሉ። በስውር አይደለም፣ የሰሙ ሁሉ እስኪደነግጡ ድረስ በግልጽ ነው እንጂ። ጌታችን ወደ ሰማይ ባረገ ጊዜ መላእክት እያመሰገኑ እንደ ተቀበሉት አባታችንንም እንዲህ በምስጋና ተቀበሉት። ወልድ በአብ ቀኝ በተቀመጠ ጊዜ በአርያም ደስታ እንደ ተደረገ። አባታችን ገብረ መንፈስ ቅዱስ ሆይ ክብርን አበዛህ፣ በሥራ ሁሉ ክርስቶስን መሰልከው። መላእክት ክርስቶስን እንደሚያመሰግኑት አንተንም ያመሰግኑሃል፣ እንደሚያከብሩት ያከብሩሃል፣ እንደሚታዘዙለትም ይታዘዙልሃል። ኪሩቤል በሰረገላ እንደሚሸከሙት አንተንም በክንፋቸው እንደ ሕፃናት ይሸከሙሃል። አባታችን ገብረ መንፈስ ቅዱስ ሆይ ከሰው ወገን እንዳንተ ማን ነው? በክብር ከመላእክት ጋር ተካከልክ። አንተ በፍቃድህ የተጋደልክ አይደለም፣ እግዚአብሔር ከእናትህ ማኅፀን መረጠህ እንጂ። እኔም የገድልህን ዜና ሰምቼ የተሸከመች ማኅፀን ንዕድ ክብርት ናት፣ ያሳደጉ ጡቶችም የተመሰገኑ ናቸው እላለሁ። ንዑድ ክቡር የሚሆን የአባታችን የገብረ መንፈስ ቅዱስ የገድሉን ዜና ወደ መናገር እንመለስ። አባታችን ከልቡ የወደው ወደ ነበረው ወደ አባ ዮሐንስ እንደ ልማዱ ለአራተኛ ጊዜ መጣ። እንደ ሐዋርያት መልካምን ነገር ተናገረው። ትምህርቱንም በሰማ ጊዜ አባ ዮሐንስን አባታችን ከሥራ ሁሉ የሚበልጠው ምንድነው? አለው። አባታችንም የሙሽራዊ ክርስቶስን መምጣት ተስፋ አድርገህ ንጽሐ ሥጋን ገንዘብ አድርግ አለው። ንጽሐ ሥጋን ገንዘብ ያደረገ በሥራው ሁሉ እንደ ሰረገላ ይሆንለታል፣ መንፈስ ቅዱስም ዘወትር ከእርሱ አይለይም አለው። አባታችን ገብረ መንፈስ ቅዱስም ለአባ ዮሐንስ ብዙ ነገር አስረዳው። ብፁዓዊ አባታችንም ከእርሱ ከተለየ በኋላ በደዌ ሥጋ የተያዘ አንድ በሽተኛ ወደ አባ ዮሐንስ ቤት መጣ። በጸሎቱ ይፈውሰው ዘንድ ለመነው። አባቴ ሆይ በእጄ በለኝ፣ እጅግ ተጨንቄአለሁና ዜና ገድልህን ሰምቼ ወደ አንተ መጣሁ። ከዚህ ጽኑ በሽታዬ በጸሎትህ ይምረኝ ዘንድ እግዚአብሔርን ለምንልኝ፣ ሰውነቴ ፈጽሞ ቆስሎአልና አለው። ያም በሽተኛ የመጣበት አገር የ2 ቀን መንገድ ያህል የራቀ ነበር። አባ ዮሐንስም ይህም በሰማ ጊዜ በሽታው ጽኑ ስለሆነ ከሩቅ አገርም ስለመጣ ፈጽሞ አዘነለት።
ድህነት ሽቶ ወደ እኔ የመጣ ይህን በሽተኛ ምን አደርገዋለሁ? ይህን ሁሉ ማድረግ የማይቻለኝ ኃጢአተኛ ነኝና አለ። ወንጌላዊ ዮሐንስ እግዚአብሔር የሚፈሩትንና ፈቃዱን የሚያደርጉትን እንጂ ኃጥአንን አይሰማቸውም እንዳለ። የገዳም ኮከብ አባ ዮሐንስ ይህን ተናግሮ የጻድቅ ሰው ጸሎት ግዳጅ ትፈጽማለችና አባታችን ገብረ መንፈስ ቅዱስ ከቆመበት ቦታ ባስተኛው ከደዌው ይፈወሳል፣ ፈጽሞም ይድናል አለ። ይህን ካሰበ በኋላ ያ በሽተኛ ወዳለበት ሂዶ ወደዚህ ና ብሎ ጠራው። ያም በሽተኛ ተነሳ። በእግሩ መሄድ አይችልም ነበርና ሰውነቱም ሽባ ሆኖ ነበርና አባታችን ገብረ መንፈስ ቅዱስ ወደ ቆመበት ቦታ ይዞ ወሰደው። አባ ዮሐንስም በሽተኛውን ከዚህ ቦታ ተኛ አለው። እንዳዘዘው ተኛ። ካደረበት በሽታ ጽናት የተነሳ ተንከባለለ። አባ ዮሐንስም እግዚአብሔር በጻድቁ አባታችን በገብረ መንፈስ ቅዱስ ጸሎት ይማረህ አለው። የከበረ ልዩ አባት አባ ገብረ መንፈስ ቅዱስ በዚች ቦታ ጸልየዋልና አባ ዮሐንስ እንዲህ ባለ ጊዜ ዳነ፣ ከደዌውም ተፈወሰ። ተነስቶም በእግሩ ቆመ። መላ ሰውነቱ ሁሉ ምንም በሽታ እንዳልነካው ሆነ። ገዳማዊ አባ ዮሐንስም ስለ ወዳጁ ስለ ገብረ መንፈስ ቅዱስ እግዚአብሔር ያደረገውን ድንቅ ታምር አይቶ ደስ አለው። አባ ዮሐንስም ከበሽታው የዳነውን ሰው እግዚአብሔር በአባታችን በገብረ መንፈስ ቅዱስ ልመና አዳነህ አለው። ከበሽታው የዳነ ያም ሰው ደስ እያለ ወደ ሀገሩ ተመለሰ። እርሱን ያዩት ሁሉ ማን አዳነህ አሉት። እርሱም አባ ዮሐንስ በጸሎቱ አዳነኝ አላቸው። ያም ሰው በጸሎቱ እንዳዳነው አባታችን ገብረ መንፈስ ቅዱስን አላወቀው። ስለዚህ ለሰው ሁሉ አባ ዮሐንስ ገዳማዊ አዳነኝ እያለ ተናገረ። ወንድሞቼ፣ እግዚአብሔር ለወዳጆቹ ድንቅ ነገርን እንደሚያደርግ ለአባታችን ከፍ ያለ ስምንም እንደሰጠው እዩ። ያም ያዳነው ሰው ወደ ንግድ፣ ወደ እርሻ፣ ልቡ ወደ ወደደው ቦታ ሁሉ ይሄድ ነበር። ድህነትም ባለሟልነትን አግኝቷልና በላዩ ላይ ምንም በሽታ አልነበረበት። ያየው ሰው ሁሉ እስኪያደንቅ ድረስ ጽኑ አርበኛ ሆነች። ንዑድ ክቡር አባታችን ገብረ መንፈስ ቅዱስ ልዩ ልዩ ታምራትን አደረገ። ይህን ታምር እርሱ ብቻ የሚያደርግ አይደለም፣ በቅዱሳኑ ላይ የእግዚአብሔር ድንቅ ሥራ ይገለጻል እንጂ። ነቢዩ ዳዊት በምድር ላይ እግዚአብሔር የሠራውን ድንቅ ነገር ታዩ ዘንድ ኑ እንዳለ በእውነት ልዩ ልዩ ድንቅ ታምራትን አንድ ሰዓት በቆመበት ቦታ ያደረገውን አዲስ ነገር አየን። በዚያችም በእግሩ መሄድ የማይችል በሽተኛን አዳነ። ከዳነ በኋላ ግን ሮጠ፣ ተሽቀዳደመ። አባታችን አንደበቱ የሚጣፍጥ እውነተኛ መምህር ነው። ሥራውም እንደ ዕጣን መዓዛ ደስ የሚያሰኝ ነው። መዓዛ ገድሉም ለኢትዮጵያ መብራት ሆናት። እርሱ እውነተኛ የጽድቅ ፀሐይ ነውና ደም ግባቱም እንደ ንጋት ኮከብ ያበራል። ንዑድ ክቡር ከሚሆን ከአባታችን ገብረ መንፈስ ቅዱስ ሥራዎቹ ጥቂት እንናገር። ሥራውን ጠንቅቀን መናገር የምንችል አይደለም። ከክብሩ ከዜናው ጥቂት እንናገራለን እንጂ ገድሉን የሚሰሙ ሰዎች ተስፋን ያገኙ ዘንድ ገድሉን ትሩፋቱን ለሚሰማው ሰው ብዙ ጥቅም አለውና። አባታችን ገብረ መንፈስ ቅዱስ በኢትዮጵያ ገዳም ሳለ የሚያየው ሰው አልነበረም። እርሱ ግን የተሰወረውንም የተገለጠውንም ያይ ነበር። እንደ አምላኩ የሰውን ሐሳብ ያውቅ ነበር። አኗኗሩም እንደ መላእክት ሆነ። መላእክት እንደማይታዩ እርሱም አይታይም ነበር። በዓመት 3 ጊዜ በእርሷ ሥጋውን ደሙን ይቀበል ዘንድ ወደ ኢየሩሳሌም ይሄድ ነበር። ከዚያም ደርሶ በተወለደበት፣ በተቀመጠበት፣ በተሰቀለበት፣ ጌታ በተቀበረበት በጎልጎታ ለከበረ መስቀሉ ይሰግድ ነበር። በዚያም ብዙ ሰዓት ቆሞ ይጸልይ ነበር። የኢትዮጵያን ሰዎች ኃጢአት ያስተሰርያል። ከአምላኩ ዘንድ ይቅርታ ምሕረትን ይለምናል። የምሕረት ቃል ኪዳንን ይሰጠው ዘንድ ጸሎቱ ልመና ወደ አሸናፊ እግዚአብሔር ጆሮ እስኪደርስ ድረስ። ያን ጊዜ
ሰማያት ይከፈታሉ፣ የእሳት መጋረጃ ይገለጣል። ጌታችንም 100 እልፍ የምሕረት ቃል ኪዳን ይሰጠው ዘንድ በአንድነት በሦስትነት ይገለጽለታል። እርሱ ያለማቋረጥ ለምሕረት ዘወትር ይቆማልና። አስቀድሞ ዕፀ በለስን በመብላት ትእዛዙንም በማፍረስ ከገነት ለወጣ ሞት ለሰለጠነበት ለአባታችን ለአዳም መድኃኒት ክርስቶስ በኢየሩሳሌም ተወልዶለታልና ጌታችን ስለ ረገመው የአዳም ነፍስ ከአባቶች ነፍሳት ጋር 5500 ዘመን በሲኦል በፍዳ ኖረች። ክርስቶስ ወደዚህ ዓለም መጥቶ ሰው እስከሆነበት ጊዜ ድረስ በቤተልሔም ተወለደ። በየጥቂቱ አደገ። በ30 ዘመን በዮርዳኖስ ተጠመቀ። ተራበ፣ ተጠማ፣ ታመመ። ቀራንዮ በተባለ ቦታ ተሰቀለ። በለንጊኖስ ጦር ጎኑን ተወጋ። ሐሞት የተቀላቀለበት መጠጥን ጠጣ። ሰውነቱን ለመከራ አሳልፎ ሰጠ። አዳምን ከነ ልጆቹ ከሲኦል ማርኮ አወጣው። ወደ ቀደመው ርስቱ ወደ ገነት መለሰው። እኛንም በሥጋው በደሙ አዳነን። ነቢዩ የሕይወት ውሃ ከእርሱ ይመነጫል እንዳለ የተጠማ ሁሉ ያለ ዋጋ ይጠጣ ዘንድ በእውነት በኢየሩሳሌም የሕይወት ምንጭ መነጨ። ዳግመኛም ለተራቡ ሰዎች ምግብ ተገኘ። በዚያችም አዳም ከነ ልጆቹ መድኃኒትን አገኘ። ለጻድቃን ፀሐይ ወጣ፣ ኀጢአተኞችም ይቅርታን አገኙ። መርገም ተሻረ፣ ሞትም ድል ተነሣ። ጨለማ ተወገደ፣ ገነት ተከፈተ። የብረት መዝጊያ ተሰበረ፣ የኀጢአትም ቀንበር ተቀጠቀጠ። ከምሕረት ባሕር ድህነትን በወርቅ ጽዋ የሚቀዳ የአዳምን ልመና ወደ ሰማይ ወደ ባሕርይ አባቱ የሚያሳርግ ማዛው ያማረ በግ ወጣ። ኢየሩሳሌምም የተባለች ኀጢአት የሚሰረይባት የሚሰገድባት የሚጸለይባት ቤተ ክርስቲያን ናት። ነቢዩ ዳዊት በምድር መካከል ድህነትን አደረገ እንዳለ ስለ እርሷም እስራኤል የተባለ ያዕቆብ የእግዚአብሔር መልአክ ሲወጡ ሲወርዱ ከምድር እስከ ሰማይ የምትደርስ መሰላልን አየ። ይህችውም እግዚአብሔር ወልድ ከእርሷ የተወለደ እመቤታችን ናት። ዳግመኛም የሰማይ ደጅን አየሁ፣ በዚህም የእግዚአብሔር ቤት ይታነጻል አለ። ሐዋርያት ከጌታቸው ጋር የተገኙባት፣ ነቢያት ስለ እርሷ ትንቢት የተናገሩላት ምድራዊት ኢየሩሳሌም ይህች ናት። ሕግ ከእርሷ ይወጣልና ሥርዓተ ወንጌልም በእርሷ ይፈጸማልና። ስለዚህ አባታችን ገብረ መንፈስ ቅዱስ ይህን አውቆ በዓመት 3 ጊዜ ወደ ኢየሩሳሌም ይሄድ ነበር። አንዱ በተወለደበት ቀን፣ አንዱ በተጠመቀበት ቀን፣ አንዱ በቀራንዮ በተሰቀለበት ቀን ነው። በተቸነከረበት በተቀበረበት በጎልጎታ ክቡር ለሆነው መስቀል ይሰግድ ዘንድ እስከ ትንሣኤ ድረስ በዚያ ይቆያል። እነዚህ 3ቱ የጌታ በዓላት ከሌሎች በዓላት ሁሉ ይበልጣሉና ከአገሮች ሁሉ ኢየሩሳሌም ትበልጣለች። በዚህ ዓለም ከሚሰሩት ቤቶች ሁሉ ቤተ ክርስቲያን ትበልጣለች። በቤተ ክርስቲያን ቀኖና የኢየሩሳሌም ኤጲስቆጶስ ከሌሎች ኤጲስቆጶሳት ይበልጣል እንደተባለ በእጁ የኢየሱስ ክርስቶስ መስቀል አለና አባታችንም የኢየሩሳሌምን ክብሯን አውቆ ከመላእክት ጋር በዓል ያደርግ ዘንድ ይሄድ ነበር። መድኃኔ ዓለም ክርስቶስ በእርሷ ተወልዷልና። ከዚያም ከአዳምና ሔዋን ጋር ተድላ ደስታ ያደርግ ነበር። ከእነርሱም ጋር በዓል ያከብር ነበር። ልጃቸውም ድንግል ማርያም ለእነርሱና ለልጅ ልጆቻቸው ድህነት የሚሆን ጌታን ወልዳላቸዋለችና በዚያ አብርሃምንና ይስሐቅን ያዕቆብንም አገኛቸው። በዚያ የነቢያት አለቃ ሙሴንና በተወለደባት አገር በቤተልሔም ሳለ ዳዊትን የንግሥና ቅባት የቀባው ሳሙኤልን አገኛቸው። በዚያም ዳዊትንና ሰለሞንን ሌሎችንም ነገሥታት አገኛቸው። በዚያ በእሳት ሰረገላ ላይ ተቀምጦ እግዚአብሔርን ያየው ሕዝቅኤልንና ሦስትነት ላላቸው አብን ባረጋዊ አምሳል ወልድንም በሰው ልጅ አምሳል ያየው ዳንኤልን አገኛቸው። የመለኮትን ነገር የምትናገር ወንጌልን ይዘው ጴጥሮስንና ያዕቆብን ሌሎችን ነቢያት ሐዋርያትንም አገኛቸው። በዚያ ጻድቃንና ሰማዕታትን እንደ ከዋክብት ደምቀው
ብርሃን ለብሰው አገኛቸው። በዚያም ደናግልና መነኮሳትን የክብር አክሊል ተቀዳጅተው አገኛቸው። እመቤታችንም ልጇን ታቅፋ ጡቷን እያጠባች አገኛት። በዚያም ካህናት ዲያቆናትን ከእመቤታችን በነሳው ሥጋ መራዊ ክርስቶስን ሲያርዱት ሲያወራርዱት አገኛቸው። ደሙም በመሠዊያው ላይ ይንጠፈጠፍ ነበር። በዚያም ንጹሐን ምእመናንን ለእግዚአብሔር ምስጋና ሲያቀርቡ አገኛቸው። በዚያም በበጉ ደም ፈሳሽነት ልብሳቸውን ያጠቡ ሄሮድስ ያስፈጃቸው የገሊላን ሕፃናት አገኛቸው። በዚያም ሱራፌልንና ኪሩቤልን አገኛቸው። በዚያም ሚካኤልና ገብርኤልን ለሰው ልጆች ምሕረትን ሲለምኑ ከሰራዊቶቻቸው ጋር እግዚአብሔርን ሲያመሰግኑ አገኛቸው። በዚያም የመላእክት አለቃ ፋኑኤልን ከሰራዊቱ ጋር ለሰው ልጆች ምሕረትን ሲለምኑ ብርሃን ለብሰው ለእግዚአብሔር ምስጋና ሲያቀርቡ አገኛቸው። በዚያም ሳቁኤልን ከሰራዊቱ ጋር ለሰው ልጆች ምሕረትን ሲለምኑ ብርሃን ለብሰው እግዚአብሔርን ሲያመሰግኑ አገኘው። በዚያም ኡራኤልን ከሰራዊቱ ጋር ለሰው ልጆች ምሕረትን ሲለምን አገኘው። በዚያም ሳቁኤልን ከሰራዊቱ ጋር ለሰው ልጆች ምሕረትን ሲለምኑ ብርሃን ለብሰው እግዚአብሔርን ሲያመሰግኑ አገኛቸው። በዚያም የመላእክት አለቆች ሩፋኤልንና ራጉኤልን እሳት ለብሰው እሳት ተጎናጽፈው ከሰራዊቶቻቸው ጋር አገኛቸው። በዚያ 99ኙን ነገደ መላእክት በአንድነት ሆነው ሲያመሰግኑ አገኛቸው። በዚያም ብዙ የሚሆኑ መላእክትን ለሰው ልጆች ምሕረት ሲለምኑ በየወገናቸውም እግዚአብሔርን ሲያመሰግኑ አገኛቸው። አባታችን ገብረ መንፈስ ቅዱስ ይህን ሁሉ ያየው በኢትዮጵያ አይደለም፣ የይሁዳ ክፍል በምትሆን በቤተልሔም ነው እንጂ። ክርስቶስ በተወለደባት በቤተልሔም ከመላእክት ጋር ይውላል፣ ከምድራውያን ሰዎች ሕግን ከሚተላለፉ ካህናት ጋርም አይደለም፣ ከነቢያት ከሐዋርያት ጋር ነው እንጂ። አምላክን ከወለደች በድንጋሌ ሥጋ በድንጋሌ ነፍስ ከጸናች ንጽሕት ክብርት ከሆነች ከድንግል ማርያም ጋር ነው እንጂ። ልጇን ታቅፋ ታየችው። አባታችንም ባያት ጊዜ እጅግ ደስ አለው፣ እርሷም እንደ ልጇ ተወደዋለች። ነቢያት ሐዋርያትም በክብር በምስጋና ከእነርሱ ጋር ሲውል በገድሉ በትሩፋቱ ደስ ይላቸዋል። ዳግመኛም አንተ ዘመዳችን ነህ ይሉታል፣ ከሁሉም አብልጠው ይወዱታል። ንጉሥ ለልጁ ሰርግ ባደረገ ጊዜ በከበሩ የሐር ልብሶች አጊጠው በተሸለሙ ፈረሶች ተቀምጠው እንደሚመጡ በንጉሡም ፊት ሲመላለሱ እንደሚውሉ አልሰማህምን? እንደዚሁም ንጹሐን ቅዱሳን ሰዎች ከመላእክትና ከጻድቃን ነፍሳት ጋር በአንድነት ያመሰግኑ ዘንድ ወደ ኢየሩሳሌም ሰማያዊት ይጠራሉ። አባታችን ያዕቆብ የምሕረት መገኛ የጸሎት ማሳረጊያ ትሆን ዘንድ የተተከለች መሰላልን እንዳየ፣ በዚህም ምሳሌ ወልድ ወደ እመቤታችን ወረደ፣ ከእርሷም ሰው ሆነ፣ በዮርዳኖስ ተጠመቀ፣ ከሙታንም ተለይቶ ተነሣ። ቀድሞም ከእርሷ የወርቅ መሰላልን ተከለ፣ በእርሷም ወደ ሰማይ አረገ። ወንጌላዊ ዮሐንስ ሰማያት ሲከፈቱ የሰማይ መላእክትም የሰው ልጅ እኔን ያገለግሉ ዘንድ ይወጣሉ ይወርዳሉ ብሎ እንደተናገረ ምድራዊት ኢየሩሳሌም ለሰማያዊት ኢየሩሳሌም ምሳሌዋ ናትና። ስለዚህም ንዑድ ክቡር የሚሆን አባታችን ገብረ መንፈስ ቅዱስ ከመላእክት ጋር በዓል ያደርግ ዘንድ ወደ ኢየሩሳሌም መሄድን ወደደ። በስካር በምንዝር ጌጥ አይደለም፣ ከንጹሐን መላእክት ጋር በፍጹም ደስታ ነው እንጂ። ከሰባቱ የመላእክት አለቆች ሕዝብህም ማር ይቅር በል የአገልጋዮችን ቃል አትርሳ እያሉ ሲለምኑ በሰማ ጊዜ አባታችንም በዳዊት መዝሙር እንደነርሱ ቆሞ ይጸልያል። አቤቱ በጽዮን ላንተ ምስጋና ይገባል፣ በኢየሩሳሌም ጸሎት ላንተ ይቀርባል፣ ወደ አንተ የሚቀርበውን የፍጥረትን ሁሉ ልመና ስማ እያለ በእውነት የሰማያውያንን ምስጋና ያቀርባል። አባታችን ገብረ መንፈስ ቅዱስም ከኃጥአን ወገን አስራት አድርገህ ትሰጠኝ ዘንድ ለምንሃለሁና መላእክት ሕዝብህን ይቅር በል ብለው እንደለመኑ አባታችንም እንደነርሱ አቤቱ የኢትዮጵያን ሰዎች ማራቸው አለ።
በአርያም ተድላ ደስታ ይሆን ዘንድ በየበዓሉ አስራት አድርግልኝ አለ። ስለ ጻድቃን የምለምንህ አይደለም ስለ ኃጥአን ነው እንጂ። ጌታችንም አባታችን ገብረ መንፈስ ቅዱስን በወንጌል ስለ እኔና ስለ ወንጌል ቤቶችን አባቱን፣ እናቱን፣ ወንድሞቹን፣ እህቶቹን፣ ሚስቱን፣ ልጆቹን፣ እርሻውን የተወ በዚህ ዓለም በሚመጣውም ዓለም 100 እጥፍ ዋጋ ያገኛል ብዬ እንደ ተናገርኩ የምሕረትን ቃል ኪዳንን ሰጠውህ አለው። እዚህ ዓለም በሕይወተ ሥጋ ሳለህ ከኃጥአን ወገን እጥፍ አድርጌ አስራት ሰጠውህ። ለአገልጋዩ ለገብረ መንፈስ ቅዱስ ይህን ቃል ኪዳን ሰጠው። በዳዊት መዝሙር በክፉዎች ምክር ያልሄደ ምስጉን ነው የተባለው በእርሱ ተፈጸመ። በእውነት አባታችን በክፉዎች ምክር አልሄደም፣ የኃጢአተኞችንም መንገድ አልተከተለም። ፈጽሞ ራቀ እንጂ እንደ አንበሳና እንደ ነብር ዱር ለዱር ዞረ። ከዘባቾች ጋር አልተቀመጠም፣ በፍቅራቸውም አልሳቡትም። በመዓልትም በሌሊትም ሁል ጊዜ ተግቶ ሲጸልይ ኖረ እንጂ የዳዊት መዝሙርን ሲያነብ ኖረ እንጂ በወንዝ ዳር እንደ ተተከለች ዛፍ ከሰማይ መላእክት ጋር በምስጋና እንደሆነ አባታችን ገብረ መንፈስ ቅዱስ በየቀኑ ፍሬዋን የምትሰጥ እንኮይንና የሚጣፍጥ የወይን ዘለላ መሰለ። ስለዚህም አባታችን ገብረ መንፈስ ቅዱስ ፈጽሞ ደስ አለው፣ ሐሴትም አደረገ። በዚህ ዓለም 100 እጥፍ ዋጋ ስላገኘ መልካም ፍሬ ስላፈራ ተደሰተ። ፍሬም የተባለ ከሲኦል የወጡ ኃጥአን ናቸው። ስለ ኃጢአተኞች መዳን የሚደሰት እርሱ ብቻ አይደለም፣ የሰማይ መላእክትም ከጻድቃን ጋር ስለ እነርሱ ይደሰታሉ እንጂ። ከሲኦል የወጡ የኃጥአን ነፍሳትም ከእነርሱ ጋር በዚያ በዓል ያደርጋሉ። አባታችን ገብረ መንፈስ ቅዱስም በተቀደሱ ቦታዎች ዘወትር ስለ ኃጥአን የሚያደርገውን ልመና ፈጽሞ ቅዱስ ሥጋውን ክቡር ደሙን ይቀበል ዘንድ ወደ ኢየሩሳሌም ይገባል። ሲገባም እርሱን ከመሰሉ ቅዱሳን በቀር የሚያዩ ሰው አልነበረም። ቅዱስ ሥጋውን ክቡር ደሙን ተቀብሎ በደስታ ይውላል። በደስታ የሚውለው እርሱ ብቻ አይደለም፣ አስቀድመን የጠራናቸው ቅዱሳን ሁሉ እስከ ማታ ድረስ በዚያ ይውላሉ እንጂ። 11 ሰዓት ሲሆን መላእክት በአባታችን ገብረ መንፈስ ቅዱስ ጸሎት የዳኑ የኃጥአን ነፍሳትን ከሲኦል ያወጧቸዋል፣ በክብር በምስጋና በእልልታ ወደ ገነት ያስገቧቸዋል። አባታችን ገብረ መንፈስ ቅዱስም ከዚያ በነፋስ ሰረገላ ተጭኖ ወደ ሀገሩ ወደ ኢትዮጵያ ይመጣል። እንደ ዓይነ ጥቅሻ ኢትዮጵያ ይደርሳል። እንደ ልማዱ ከልደት እስከ ጥምቀት እየዘመረ እየጸለየ ጥቂት ቀን በኢትዮጵያ ይቆያል። የጌታችን የኢየሱስ ክርስቶስ የጥምቀት በዓል በደረሰ ጊዜ ዳግመኛ ተነስቶ በነፋስ ሰረገላ ተጭኖ ይሄዳል። ከዚያም የእግዚአብሔር በግ ኢየሱስ ክርስቶስ ወደ ተገለጸበት አብም ስለ ልጁ የምወደው ልጄ ይህ ነው ብሎ ወደ መሰከረበት፣ መንፈስ ቅዱስም በነጭ ርግብ አምሳል ወደ ወረደበት፣ የሥላሴ አንድነት ሦስትነት ወደ ታወቀበት ወደ ዮርዳኖስ ወንዝ ይሄዳል። አባታችን ገብረ መንፈስ ቅዱስም ወገኖችህ የሚሆኑ የኢትዮጵያን ሕዝብ አቤቱ ማራቸው እያለ ቆሞ አብስቶ ይጸልይ ነበር። እነርሱ ልደትህን፣ ጥምቀትህን፣ ትንሣኤህን፣ ዕርገትህን ሳያዩ አምነዋልና በማየት ያመኑ አይደለም በመስማት ነው እንጂ። አንተ ሳያዩኝ የሚያምኑኝ ብፁዓን ናቸው ያልከው ቃልህ ይታበላልን? ስታጠምቋቸውም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም አጥምቋቸው። ዳግመኛም ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ይፈረድበታል። ዮሐንስም በወንጌሉ በወልድ ያመነ የዘላለም ሕይወት አለው እንዳለ። አቤቱ ጌታ ሆይ ስለ መናፍቃን ስላልተጠመቁ ሰዎች የምለምንህ አይደለም፣ ድካመ ሥጋ አሸንፏቸው ኃጢአት ስለ ሠሩ አማኞች ነው እንጂ። ያን ጊዜ ሰማይ ተከፈተለት፣ የእሳት መጋረጃ ተገለጠ። ጌታም እንደ ልማዱ ተገለጠለት፣ እንደ ቀድሞ አስራትን ሰጠው። መላእክትም ይህን ሰምተው ደስ ብሏቸው አመሰገኑ። የኃጥአንን ነፍሳት ይዘው የዘላለም ሕይወት ወዳለበት ወሰዷቸው። አባታችን ገብረ መንፈስ ቅዱስ እንደ እርሱ ካሉ ቅዱሳን ጋር ሥጋውን ደሙን ይቀበል ዘንድ ደስ እያለው ወደ ኢየሩሳሌም ሄደ። አስቀድመን እንደ ተናገርን ሥጋውን ደሙን ተቀብሎ ከዚያው አለ።
ከዚህ በኋላ በሰላም ወደ ሀገሩ ወደ ኢትዮጵያ ተመለሰ። ዳግመኛም በሲኦል ስለቀሩት ኃጢአተኞች ሲጸልይ ኖረ። የፋሲካ በዓል በደረሰም ጊዜ ዳግመኛ እንደ ልማዱ ወደ ቀራንዮ ሄደ። በዚያም ለከበረ መስቀሉ ሰገደ። ጌታዬ ፈጣሪ የኢትዮጵያን ሰዎች ማርልኝ ብሎ ጸለየ። እነርሱ ሞትን ትንሣኤህን ሳያዩ ያመኑ ደጋጎች ሰዎች ናቸውና ትምህርትህ፣ ታምራትህ፣ ተግሣጽህ ያልመለሳቸው ልዩ ታምራትን እያዩ አንተን እንደሰቀሉ እንደ አይሁድ አይደሉምና እነርሱ ዓመፅን፣ ክፋትን፣ ኃጢአትን፣ ቅሚያን፣ ቅናትን የተሞሉ ናቸው። ሐሜተኞች፣ ነፍሰ ገዳዮች፣ ከዳተኞች፣ ተንኰለኞች፣ ግብራቸው የከፋ በደለኞች፣ ተገዳዳሪዎች፣ ሰነፎች፣ ዝንጎች፣ ነገረኞች፣ ምሕረት የሌላቸው ናቸውና አንተ የማያዩ ሰዎችን እንዲያዩ ለማድረግ መጥተሃልና ወገኖችህን የኢትዮጵያን ሕዝብ እስከ ዘላለሙ ጠብቃቸው። ለብዙዎች ቤዛ ልትሆን ተሰቅለሃልና በለንጊኖስ ጦር ተወግተሃልና ያን ጊዜ ትኩስ ደም ጥሩ ውሃ ከቀኝ ጎን ፈሰሰ። አንተ ካህን ነህ፣ ሥጋህም የሕይወት ምግብ ነው፣ መስቀልህም መሠዊያ ነው። አንተ በቃልህ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብለሃልና አቤቱ ጌታ ሆይ እንደ ቃል ኪዳንህ ብዛት አድርግልኝ፣ እንደ ይቅርታም ብዛት ይቅር በላቸው፣ እንደ ምሕረትህም ብዛት በደላቸውን አጥፋላቸው ብሎ ጸለየ። አባታችን ገብረ መንፈስ ቅዱስ ጸሎቱን በፈጸመ ጊዜ ሰማይ ተከፈተለት፣ የእሳት መጋረጃ ተገለጠ። ጌታችንም በግርማ መለኮቱ ተገልጦ በኪሩቤል ሰረገላ ተቀምጦ ታየው። አይቶም እንደ ነቢያት እንደ ሐዋርያት አልፈራም። እናት አባቱን እንዳየ ሕፃን ፈጽሞ ደስ እያለው አየው እንጂ። ጌታችንም አባታችን ገብረ መንፈስ ቅዱስን የመረጥኩ ወዳጄ ምን ትሻለህ? ምን ላድርግልህ ትወዳለህ? አባታችን ገብረ መንፈስ ቅዱስም ጌታዬ ፈጣሪ ካንተ ጋር ቃል በቃል እነጋገር ዘንድ ለእኔ አይገባኝም። ነገር ግን የውስጤን ሐሳብ አንተ ታውቃለህ። የቸርነትህን ሥራ አንተ ሥራልኝ፣ የኢትዮጵያን ሰዎች ማርልኝ አለው። ጌታችን አባታችን ገብረ መንፈስ ቅዱስን ስለ ድካምህ በእነርሱም ምክንያት ስላደረግከው ስለ ገድልህ ብዛት የኢትዮጵያን ሰዎች ማርኩልህ፣ አስራት እንዲሆኑህ የኢትዮጵያን ሰዎች ማርኩልህ፣ የቁጥራቸውን መጠን 60 እጥፍ ነው። ከዚህ በኋላ ጌታችን ኢየሱስ ክርስቶስም የመረጥኩ ወዳጄ ገብረ መንፈስ ቅዱስ ሆይ ካንተ በፊት ለነበሩ ያላደረግሁት መልካም ነገር ላንተ አደረግኩልህ። ከዚህ ዓለም በሞት በምትለይበት ጊዜ መታሰቢያን ዝክርህን ላደረገ ሰው የምሕረት ቃል ኪዳን እሰጥልሃለሁ። ዝክርህን የሚያደርገውን ብቻ የምምርልህ አይደለም፣ እስከ 15 ትውልድ ድረስ እምርልሃለሁ እንጂ። ለወዳጄ ለኪሮስ እንደሰጠሁት ለአንተም ቃል ኪዳኔ 3 እጥፍ ይሁን አለው። ዳግመኛም የብርሃን መልአክ ሥጋህን እንዲገንዙ አደርጋለሁ አለው። መላእክትም ይህን ቃል ኪዳን ሲሰጠው ሰምተው ደስ አላቸው፣ በነጋሪት ድምፅ አመሰገኑ። ስለ ኃጢአተኞች ከእግዚአብሔር የምሕረትን ቃል ሰምተዋልና ስለ ሰሙትም ድንቅ ነገር እጅግ አደነቁ። ዳግመኛም የመላእክት ሰራዊት ኃጥአን ወዳሉበት ቦታ ገብተው ከዚያ አውጥተው በፍጹም ምስጋና እያመሰገኑ የዘላለም ሕይወት ወዳለበት ወሰዷቸው። በአባታችን በገብረ መንፈስ ቅዱስ ጸሎት ከሲኦል የወጡ የገቦታ ሰዎች ቁጥራቸው 3 እልፍ ያህል ነበር። የኢትዮጵያም ሰዎች ቁጥራቸው 8 እልፍ ነው። በአጠቃላይ 11 እልፍ ያህል ነበር። ንዑድ ክቡር አባታችን ገብረ መንፈስ ቅዱስ በጸሎቱ ድልድይ ሆኗቸው ልቅሶ፣ ሐዘን ወደ ሌለበት፣ በሽታ መከራ ወደ ሌለበት፣ ሁለተኛ ሞት ወደ ሌለበት ወደ ደስታ ሀገር ወደ ገነት አስገባቸው። አንደበቱ ጣፋጭ የሆነ ጳውሎስ ከራሳችሁ አብልጣችሁ ባልንጀራችሁን ውደዱ፣ ለባልንጀራችሁም እንጂ ለራሳችሁ ብቻ አትድከሙ ያለው ተፈጸመ። ዳግመኛ የተወደደ የእግዚአብሔር ልጅ ኢየሱስ ክርስቶስን ምሰሉ። እግዚአብሔር ራሱን ያማረ የተወደደ መሥዋዕት አድርጎ በመስጠት እንደወደዳችሁ እናንተ በፍቅር ጸንታችሁ ኑሩ። በእውነት አባታችን ገብረ መንፈስ ቅዱስም
ከራሱ አብልጦ ባልንጀራዎቹን ወደደ። ስለ ኃጢአተኞች ነፍሳት ደከመ፣ ጸለየ። ስለ ራሱ ምን አልተጨነቀም። በመዓልትም በሌሊትም ሳያርፍ ኖረ እንጂ ከሲኦል ነፍሶቻቸውን አወጣ። ዳግመኛም ለሥጋው ስለሚበላው፣ ስለሚጠጣው፣ ስለሚለብሰው በዚህ ዓለም ስለሚፈለግ ገንዘብ አላመነም። በቤተሰብ የተወደደ ልጅን መሰለ እንጂ ስለ ሰው ፍቅር ድካምን አበዛ። ስለዚህ እግዚአብሔር ታላቅ ስምን ሰጠው። በጸሎቱ ኃይል አልጫ የሆነው ሕይወታቸውን አጣፈጠ። በሞት ጥላ ጨለማ ለሚኖር ሰዎች ብርሃንን አወጣላቸው፣ ሰላምንም ሰጣቸው። እግዚአብሔርን የምትፈሩት ሁላችሁም ወንድሞቼ በኢትዮጵያ የሰማሁትን ፍጹም የሚያስደንቅ ነገር እነግራችሁ ዘንድ ኑ ስሙኝ። ያዕቆብ ሆይ ከእኛ ጋር ደስ ይልህ ዘንድ ና። ከምድር እስከ ሰማይ የሚደርስ መሰላል እነሆ ይህ ነው። እነሆ በምድረ ከብድ ተተከለ። ቁመቱም እስከ ሰማይ የደረሰ የወርቅ መሰላል ምንድን ነው? በሥጋው በነፍሱ ንጹሕ የሆነ አባታችን ገብረ መንፈስ ቅዱስ ነው እንጂ። ጸሎቱም እስከ ጽርሐ አርያም ይደርሳል። ዳግመኛም በዚያው መሰላል ለጸሎቱ ምላሽ ሰጥተዋል። የሰማይ መላእክትም ከእርሱ ጋር ይወጣሉ፣ ዘወትር ከእርሱ ጋር ይኖራሉ እንጂ የሚተውት አይደለም። መላእክቱም በዚያ መሰላል ይጨናነቃሉ፣ ይጋፋሉ። ያማረ በጎ ሥራውን ያዩ ዘንድ ወደ ታች የሚወርዱ አሉ፣ ወደ ላይ የሚወጡም አሉ። ስለዚህም የሰማይ መላእክት ሊጎበኙት ይወዳሉ። ኅብሩ፣ ሽታው፣ መዓዛው ልዩ ልዩ የሚሆን ልብን የሚመስጥ የነጻ የጠራ የምግባሩን ፍሬ ይዘው በዚያ መሰላል ያደርጋሉ። እዚህ ዓለም እንደ እርሱ ሥራው ያማረ የተወደደ ሰው ስላላገኙ በእርሱ ደስ ይላቸዋል። እርሱ ግን እስከ አርያም ድረስ መዓዛ ግብሩ ይሸታል። በየዕለቱ 30-60 መቶ ያፈራልና ጆሮ ያለው መስማትን ይስማ። በእውነት ይህን የሚያስፈራ ቃልን ስሙ። እንደኛ ሰው ሲሆን ሚስጥራትን ያይ ዘንድ ችሏልና መሰላልን ተክሎ ወደ አየር ይወጣል። በሰናዖር ሜዳ ሕንፃን ያንጹ ዘንድ በጀመሩ ጊዜ ከዚያ አስቀድሞ የሆነውን አልሰማህምን? ቁመቱ 5443 ሜትር በሆነ ጊዜ ዳግመኛ ሕንፃ እንዳይሰሩ እግዚአብሔር በነፋስ ኃይል አፈረሰው። አንዱም ያንዱን ነገር እንዳይሰማው እግዚአብሔር ቋንቋቸውን ደበላለቀባቸው። ለመውጣት መሰላል የሆነው ዘንድ እንደ እነርሱ በድንጋይ በእንጨት በውሃ ባፈር የሠራ አይደለም። እርሱ ግን ከምድር እስከ ሰማይ የሚደርስ መሰላልን ብቻውን ሠራ። ነቢዩ ዳዊት የእግዚአብሔር ዓይኖች ወደ ጻድቃኑ ጆሮም ወደ ልመናቸው ነው ብሎ እንደተናገረ፣ ዳግመኛም እግዚአብሔርን ዘወትር አየዋለሁ ሁልጊዜም በፊቴ ነው ብሎ እንደተናገረ፣ ቸር ደግ የሚሆን አባታችን ገብረ መንፈስ ቅዱስም አምላኩ እግዚአብሔርን በእውነት ዘወትር ያየዋል። ቅዱሳት ንጹሐን የሆኑ እጆቹን ዘርግቶ ለጸሎት በቆመ ጊዜ፣ አቡነ ዘበሰማያትም በጀመረ ጊዜ መንበረ ጸባዖት ይታየዋል። ጸሎቱ ልመናው ሁላችን ሕዝበ ክርስቲያንን ይጠብቀን ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ከዚህ በመቀጠል የዕለቱን ስንክሳር እናስደምጣችኋለን። ውድ የባሕራም ሚዲያ ቤተሰቦች፣ ይህ ዝግጅት ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮውን ላይክ፣ ኮሜንትና ሼር በማድረግ እንዲሁም ቻናሉን ሰብስክራይብ በማድረግና የደውል ምልክቱን በመጫን
እንድታዳምጡ እናስታውሳቸዋለን። ስንክሳር ዘወርኃ ሰኔ 5። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 5 በዚህች ቀን ታማኝና ተጋዳይ የሆነ ምስራቃዊው አባት ያዕቆብ አረፈ። ይህም ቅዱስ ከምዕመን ዋልንጦንስ ዘመን በኋላ የታላቁ ቆስጠንጢኖስ ልጅ በሆነ በታናሹ ቆስጠንጢኖስ ዘመንና በከሃዲው ሉልያኖስ ዘመን በምስራቅ ካሉ ገዳማት በአንዱ ገዳም በገድል ተጠምዶ ኖረ። ዋልጦንስ ከተገደለ በኋላም በእርሱ ፋንታ ወንድሙ ነገሰ። እርሱም አርዮሳዊ ነበር። የጣዖት ቤቶቻቸውን እንዲከፍቱ ሃይማኖታቸው የቀናውን የምዕመናንን አብያተ ክርስቲያናትም እንዲዘጉ አርዮሳውያንን አዘዛቸው። ወደ ከፋችና ወደ ተበላሸች ሃይማኖታቸው ምዕመናን በግዳጅ እስኪገቡ ድረስ እንዲሁ አደረጉ። ይህም የንጉሡ ትእዛዝ በሚገዛው አገር ሁሉ ደረሰ። ይህ አባ ያዕቆብም ይህም በሰማ ጊዜ በመንፈስ ቅዱስ ፍቅር እሳትነት ልቡ ነደደ። ያን ጊዜም ተነስቶ ወደ ቁስጥንጥንያ ሄደ። በምዕራብ በኩል የተነሱበትን ጠላቶቹን ሄዶ ለመውጋት ሲወጣ ንጉሡን አገኘው። ይህ አባት ያዕቆብም በፊቱ ቆሞ ንጉሥ ሆይ በጠላቶች ላይ እግዚአብሔር ረዳህ ዘንድ ምዕመናን እንዲጸልዩልህ አብያተ ክርስቲያናቸውን ክፈትላቸው ብዬ ለምንሃለሁ። ይህን ካላደረክ ግን እግዚአብሔር ይጥልሃል፣ ከጠላቶችህም ሸሽተህ በሳት ቃጠሎ ትሞታለህ አለው። ንጉሡም ይዞ ለሚጠብቀው ወታደር በሰላምና በደህንነት እስከምመለስ ጠብቀው ብሎ ሰጠው። ቅዱስ ያዕቆብም አንተ በደህና ከተመለስክ በእኔ አንደበት እግዚአብሔር አልተናገረም ማለት ነው አለው። ያን ጊዜም ቅዱሱን ይዘው ደብድበው አሰሩት። ንጉሡም ከሰራዊቱ ጋር ወደ ጦርነት ሄደ። በረከሰች በጸሎታቸው አርዮሳውያን ምንም ቢራዱት ክብር ይግባውና ጌታችን በጠላቶቹ አንጻር ጣለው። እነርሱም ጠላቶቹ እየተከታተሉት ሸሽቶ ከአንዲት አዕድ ውስጥ ገባ። በዚያም በረከሰች ሃይማኖት ከሚያምኑ ወገኖቹ ጋር በእሳት አቃጠሉት። የቀሩትም ሰራዊት ሁሉ ሸሽተው ወደ ቁስጥንጥንያ ተመለሱ። ይህንንም መልካም ዜና ሃይማኖታቸው ለቀና ምዕመናን ተናገሩ። የዚህ ጻድቅ አባት ያዕቆብም ትንቢቱ ተፈጸመ። ከእስር ቤትም በክብር አስወጡት። ምዕመናንም ከሃዲያንም በላዩ መንፈስ ቅዱስ እንዳደረበት ተረዱ። ከአርዮሳውያንም ብዙዎቹ የአባቶቻችን ሐዋርያት ወደ ሆነች ቅን ሃይማኖት ተመለሱ። በዚህ አባት እግር በታች ሰግደው ጌታችን ኢየሱስ ክርስቶስ ከአብና ከመንፈስ ቅዱስ ጋር በመለኮት ትክክል እንደሆነ ታመኑ። ከዚህም በኋላ ይህ አባት ወደ ቦታው ተመለሰ። አርፎ የሕይወትና የሰማዕትነትን አክሊልን እስከ ተቀበለ ድረስ እንደ ቀድሞ በገድል ተጠምዶ ኖረ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ቅዱስ አባ ብሶይ ኃያል ሰማዕት። በዚህችም ዕለት የተመረጠ ኃያል ተጋዳይ አባ ብሶይ አረፈ። የዚህ ቅዱስ አባቶቹ ክብር ይግባውና ጌታ ክርስቶስን የሚያመልኩና ትእዛዙን የሚጠብቁ ክርስቲያን ነበሩ። የአባቱም ስም ታግስቶስ ነው። እርሱም ከአንጾኪያ የዕቃው ገዢ ነበር። የእናቱም ስም ክሪስ ይባላል። እነርሱም ልጅ ሳይኖራቸው 17 ዓመት ኖሩ። ስለዚህም እጅግ እያዘኑ ክብር ይግባውና ወደ ጌታችን ይለምኑ ነበር። ከሌሊቶቹም በአንዲቱ ለታግስቶስ ብርሃን የለበሰ ሰው ተገልጦለት እንዲህ አለው። የእግዚአብሔር ወዳጅ ሆይ ሰላም ላንተ ይሁን። እነሆ ጸሎትህ በእግዚአብሔር ዘንድ ተሰምቶአል። ሚስትህም ወንድ ልጅን ትወልድልሃለች፣ ስሙንም ብሶይ ትለዋለች። እርሱም ለእግዚአብሔር የተመረጠ ዕቃ ይሆናል። እርሱም ደግሞ ክብር ይግባውና ለክርስቶስ ምስክር ይሆናልና ብዙ ሥቃይና መከራም ተቀብሎ የሰማዕታትን አክሊልን ይቀዳጃል። ከእንቅልፉ ነቅቶ ራእይ እንዳየ ለሚስቱ ነገራት። ከጥቂት ቀኖች በኋላም ጸንሳ ይህን ቅዱስ ሚያዝያ 1 ቀን ወለደችው። ዕውቀትን ጥበብንና ፈሪሃ እግዚአብሔርን በማስተማር አሳደጉት። 7 ዓመትም በሆነው ጊዜ
ወደ አክሚም ዮሴፍ ወደሚባል አንድ አረጋዊ መምህር ላኩት። በዚያም እየተማረ ከወንድሙ ጴጥሮስ ጋር በጸሎትና በጾም ተጠምዶ ድንቆች ታምራትን እያደረገ ኖረ። ከዚህም በኋላ 27 ዓመት በሆነው ጊዜ የሰይድ መኮንን ወዳለበት ወደ ቃው ከተማ መጣ። እርሱም ክርስቲያኖችን እያሳደደ ከእርሳቸው ይገድል ነበር። ያን ጊዜ ክፉዎች ሰዎች ወደ መኮንኑ መጥተው ለቃልህ የማይታዘዙና ለአማልክት መስገድንም እምቢ የሚሉ 2 ዲያቆናት አሉ ብለው እኒህ የከበሩ አባ ብሶይንና አባ ጴጥሮስን ከሰሷቸው። ከዚያን ጊዜም እንዲያቀርቧቸው አዘዘና አቅርበው በፊቱ አቆሟቸው። ስለ ሥራቸው መረመራቸው። ክርስቲያን እንደሆኑም ከቃላቸው ሰምቶ እንዲያስሯቸው አዘዘ። ከ3 ወር በኋላም የእግዚአብሔር መልአክ ተገልጦላቸው እኔ የምሥራች የምናገር ገብርኤል ልረዳችሁና ነግራችሁ ዘንድ ወደ እናንተ እግዚአብሔር ላከኝ። ስም አጠራራችሁና መታሰቢያችሁ ለዘላለሙ ይኖር ዘንድ አላቸው። አንተም ወዳጄ ብሶይ ታላቅ ተጋድሎ አንተን ይጠብቅሃል። ወደ እስክንድርያ ከተማ ይወስዱሃል። ከዚያም ወደ አንጾኪያ ወስደውህ በዚያ የምስክርነት ገድል ይፈጸማል። ከዚህ በኋላም መኮንኑ ከወህኒ ቤት አውጥቶ ለጣዖት እንዲሰግድ አስገደደው። እምቢ ባለውም ጊዜ ከባላ ላይ አውጥተው በግንድ ውስጥ እጅግ እንዲጨምቁት ወታደሮቹን አዘዘ። በዚያን ጊዜም የመላእክት አለቃ ቅዱስ ገብርኤል ወረደ። ግንዱን ሰብሮ ቅዱስ ብሶይን በመዳሰስ አዳነው። ከዚያም ወደ ወህኒ ቤት ጨመሩት። በዚያም ብዙ በሽተኞችን ፈወሳቸው። ዳግመኛም እንዲህ አዘዘ። ከወህኒ ቤት አውጥተው በመርከብ ሆድ ውስጥ አስገብተው አንገቱን በብረት ሰንሰለት እጆቹንና እግሮቹንም እንዲሁ በብረት ማሰሪያ እንዲያስሩት እንጀራና ውሃ እንዳይሰጡት አዘዘ። እንደዚህም ሆኖ 10 ቀን ኖረ። ከዚህም በኋላ አውጥቶ በፊቱ አቁሞ ለአማልክቶቼ ስገድ አለው። እምቢ ባለውም ጊዜ ደሙ እንደ ውሃ እስኪፈስ ከባላ ግንድ ላይ አውጥተው አጥብቀው እንዲጨምቁት 2ኛ ጊዜ አዘዘ። እንዲሁም በእርሱ ላይ አድርገው በወህኒ ቤት አሰሩት። የእግዚአብሔር መልአክ ገብርኤልም ተገለጠለትና ይዞህ መልካም ገድልህን እስከምትፈጽም እኔ ካንተ ጋር እኖራለሁና አትፍራ አለው። ከዚህም በኋላ ወደ እስክንድርያ ወደ ቁልቁልያኖስ መኮንን ሰደዱት። እርሱም ስለ ሥራው ሁሉ መረመረውና ሕዋሳቱ ተቆራርጦ እስኪወድቅ ድረስ ይደበድቡት ዘንድ አዘዘ። 2ኛም ዘይትን አፍልተው በጆሮ ባፉና በደረቱ ላይ እንዲያፈሱ ጎኖቹንም በሳት መብራት እንዲያቃጥሉ አዘዘ። ደግሞም በሳት የጋሉ የብረት ችንካሮችን አምጥተው በዓይኖቹ ውስጥ አደረጓቸው። 2ኛም የእጆቹንና የእግሮቹን ስሮች ሕዋሳቱንም ሁሉ እንዲነቅሉ አዘዘ። ይህንንም ሁሉ አደረጉበት። በዚያን ጊዜም የመላእክት አለቃ ቅዱስ ገብርኤል መጥቶ ሕዋሳቱን ሁሉ ፈወሰው። ከዚያም በኋላ አንጾኪያ ከተማ ደረሱትና ወደ ንጉሥ ዲቅልጥያኖስም አቀረቡት። እርሱም በሳት ባፈሉት በወይን በሙጫ ድፍድፍ በማቃጠል አሰቃየው። ከዚያም የመላእክት አለቃ ቅዱስ ገብርኤል አዳነው። ዳግመኛም በአንገቱ ከባድ ድንጋይ በሰንሰለት አስረው ወደ ባሕርም አንከባለው ግማሽ ሥጋውን እንዲያሰጥሙ ግማሹን ግን እንዳያሰጥሙ አዘዘ። እነርሱም በባሕሩ ዳር ታላቅ ምሰሶ ተከሉ። በዚያም እንዳዘዛቸው አድርገው አስረው ተዉት። በዚህ ሥቃይም ከቀኑ እስከ 7 ሰዓት ዋለ። ያን ጊዜም የመላእክት አለቃ ቅዱስ ገብርኤል ፈትቶ አወጣው፣ እንደ ቀድሞውም ጤነኛ አደረገው። ንጉሡም አይቶ አደነቀ። ሰያፊውንም ፈጥኖ አንገቱን እንዲቆርጥ አዘዘው። ያን ጊዜ አንገቱን ቆርጦ በባሕር ዳር ከምድር ላይ ጣለው። ሥጋውንም አንስቶ ከቁርበት በተሠራ ጋን ውስጥ ጨመረው። ሥጋውም ከራሱ ጋር ተገናኘና እንዳልተቆረጠ ሆነ። ጋኑም በ20 ቀን እስክንድርያ እስከሚደርስ ድረስ ሰው ሳይሸከመው ብቻውን የሚጓዝ ሆነ። የቦሃ ሀገር ሰዎችም በሰሙ ጊዜ መጡ። ተሸክመውም በቦሃ ሀገር
ካለው ቤቱ ውስጥ አስገብተው ከወንድሙ ጴጥሮስ ጋር ቀበሩት። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ቅዱስ ቢፋሞን ሰማዕት። በዚህችም ዕለት ደግሞ ቅዱስ ቢፋሞን ምስክር ሆነ። ይህ ቅዱስ ለዮሐንስ ዘሐራቅሊ የእናቱ ወንድም ልጅ ነበር። ዮሐንስም ታስሮ ሳለ ያገለግለው ነበር። ዮሐንስም ገድሉን በፈጸመ ጊዜ ሥጋውን ገነዘ። በበድኑ ላይም እንዲህ ብሎ አለቀሰ። ከእግዚአብሔር የተለየሁ ሁኜ ብቻዬን እንዴት ትተወኛለህ? ከቅዱስ ዮሐንስ ሥጋም እንዲህ የሚል ቃል ወጣ። ወዳጄ ቢፋሞን፣ ከእኔ ጋር መኖርን ከፈለግ ፈጥነ ወደ መኮንኑ ሄደህ ክብር ይግባውና በክርስቶስ ታመን፣ ነገም ወደ እኔ ትመጣለህ። ይህንንም ሰምቶ የዮሐንስን ሥጋውን ቀበረ። ከዚህም በኋላ ወደ መኮንኑ ሄደ። ክብር ይግባውና በጌታችን ኢየሱስ ክርስቶስ እየታመነ የረከሱ ጣዖታትን ሰደበ። መኮንኑም ጽኑ ሥቃይ አሰቃየው። ከዚህም በኋላ ራሱን በሰይፍ ቆረጠ። የምስክርነትም አክሊል ተቀበለ። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት ደግሞ የመርቆሬዎስና የመቃርስ የይስሐቅና የብሎን የረፍታቸው መታሰቢያ ነው። የአብላሪዎስም የምስክርነቱ መታሰቢያ ነው። እግዚአብሔር በጸሎታቸው ይማረን ለዘላለሙ አሜን። በዚህች ዕለት ደግሞ ቅዱስ መቃርስ ምስጋና ይግባውና በጌታችን ስም በባሕር ውስጥ በመስመጥ አረፈ። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት ሃይማኖቷ የጸና ምግባሯም የቀና ክርስቶስ ያደረባት የመነኮሳይቱ የቅድስት ማርታ የረፍቷ መታሰቢያ ነው። በስደት ሳለችም አረፈችና በተራራ ውስጥ ተቀበረች። በረከቷ ከእኛ ጋር ይሁን ለዘላለሙ አሜን። ሰኔ 5 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅዱስ አባ ብሶይ ኃያል ሰማዕት፣ ሁለተኛ ቅድስት ማርታ ለባሲተ ክርስቶስ በቅድስናዋ የተወደሰች በስደት ያረፈች እናት ናት። ሦስተኛ ቅዱስ ያዕቆብ ምስራቃዊ፣ አራተኛ ቅዱስ ቢፋሞን ሰማዕት፣ አምስተኛ ቅዱስ መቃርስ ሰማዕት፣ ስድስተኛ ቅዱስ መርቆሬዎስና ማኅበሩ ሰማዕታት። ወርሃዊ በዓላት፣ አንደኛ ጴጥሮስና ጳውሎስ፣ ሁለተኛ አቡነ ገብረ መንፈስ ቅዱስ። ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። ሲነቅፏችሁና ሲያሳድዷችሁ በእኔም ምክንያት ክፉውን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ። ዋጋችሁ በሰማያት ታላቅ ነውና ደስ ይበላችሁ፣ ሐሴትም አድርጉ። ከእናንተ በፊት የነበሩ ነቢያትን እንዲሁ አሳደዋቸዋልና። ማቴዎስ 5 ቁጥር 10። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ ኃላፍ መላእክትን እያሳሰብኩ በችግሬ ጊዜ ሁሉ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብባትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው አሜን። ውድ የባህራን ሚዲያ ቤተሰቦች ዝግጅታችን ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮዎቻችን ላይክ፣ ኮሜንትና ሼር በማድረግ እንዲሁም ቻናሉን ሰብስክራይብ በማድረግና የደውል ምልክቱን በመጫን በየዕለቱ የምንለቃቸው ቪዲዮዎች እንዲደርሷችሁ እንድታደርጉ በአክብሮት እናሳስባችኋለን። እናመሰግናለን።